ሰላም ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው አንድ እንግዳ ይዘን ቀርበናል። እንግዳችን ከመቀሌ ነው። እንግዲህ አጠቃላይ መቀሌ ያለውን ሁኔታ እውነታው ከቦታው ሀቀኛ የሆነ መረጃ ይነግረናል። እንግዲህ ያንን ታሳቢ አድርገን ነው የጋበዝነው። እንግዳችን ለሶሎዳ ሚዲያ እንግዳ ነው። ከዚህ በፊት ቀርቦ አያውቅም። ለመጀመሪያ ጊዜ ነው እንግዲህ ዛሬ እየቀረበ ያለው። ዛሬ ራሱ ከዚህ በፊት የነበረው እንቅስቃሴ ምን ላይ እንደነበረ ደግሞ ራሱን ያስተዋውቀናል። እንግዳዬን መረሰ አብርሃ እንኳን ወደ ሶሎዳ ሚዲያ በሰላም መጣ። ሚኪ እንኳን ደህና ቆያችሁ። ሰላም ናችሁ? አለን። እንግዲህ ወደ ዋናው ከመግባታችን በፊት መረሰ ማን ነው ለሚለው እንግዲህ ሶሎዳ ሚዲያ ተከታታዮች ግልጽ ለማድረግ የት ነበርክ? ምን ላይ ስትንቀሳቀስ ነበርክ? በትግራይ ፖለቲካ እንቅስቃሴዎች አጠቃላይ የነበረህ ሚና ምንድን ነው? ምን ላይ ነበር ስትንቀሳቀስ የነበረው እስከዛሬ? በተቻለ መጠን ዝሮ በሶሻል ሚዲያ የተንቀሳቀስኩ ነበር እስካሁን። ስለ ቢያንስ ቆይቻለሁኝ ማለት ነው። ዝሮ ግን በግሌ ነው የተንቀሳቀስኩ የቆየሁት እስካሁን። በፖለቲካ ፓርቲዎች ምናምን ገብቼ ማላቅም ማለት ነው። አጠር ባለመልኩ ይሄ ይመስላል። መልካም። እንግዲህ ትግራይ ውስጥ ያው በሰላማዊ ትግል እንቅስቃሴ ስትጀምር ወይም ስለ ፖለቲካ ጥያቄዎች ማንሳት ስትጀምር የሚመጡ ነገሮች አሉና አጠቃላይ ወደ ትግራይን የፖለቲካ እንቅስቃሴ ስትገባ የነበሩ ሁኔታዎች ያጋጠሙ ነገሮች ብታካፍለን። ምክንያቱም አጠቃላይ ትግራይ ውስጥ በሰላማዊ ትግል እንቅስቃሴ ስታደርግ የሚያጋጥሙ ነገሮች ለሌሎችም ተሞክሮ ሊሆን ስለሚችል የመጀመሪያ ፖለቲካ እንቅስቃሴ ስታደርግ ምን አይነት ችግሮች አጋጥመዋል? ከህዝቡም ከፖለቲከኞቹም አጠቃላይ ከማህበረሰቡም አጠቃላይ ከስርዓቱም ያጋጠሙ ነገሮች። በጣም አሪፍ። ዝሮ ትንሽ ዘርዘር አድርጌ ነው የምነግርህ እዚህ ጋር። ከፖለቲካ በፊት አንዳንድ እንቅስቃሴ ሳደርግ ነበረ። ስፔሻሊ ዝም ብዬ በግል ስንቀሳቀስ የማደርጋቸው እንቅስቃሴዎች ነበሩ ማለት ነው። በትግራይ በአጠቃላይ በምኖርበት አካባቢ ማለት ነው። ከሱ ነው የምጀምርልህ እንዴት እንደገባሁ ወደ ፖለቲካም መነሻ ስለሚሆነን ማለት ነው። አንድ ጊዜ ያጋጠመኝ ነገር ልንገርህና ያው የሴፍቲኔት እህል አለልህ ኖቲቢሶል ኦር ኤክስቼንጅ ነው የሚለው ማለት ነው። እና የሆነ የሴፍቲኔት ተጠቃሚዎች ስለነበር እንዳጋጣሚ የትግራይ ጉዳይ ታውቀዋለህ ተልኬ ሄጄ ነበረ። ከዛ ግን አይ የሴፍቲኔት እህል ይሸጣል ተባልኩኝ። እንዴ የሴፍቲኔት እህል እንዴት ይሸጣል እንዴ? እና በእህል በራሱ ኖቲቢሶል ኦር ኤክስቼንጅ ነው የሚለው ሊበላ ነው የመጣው እንጂ እንዴት ነው የሚሸጠው ምናምን አልኩኝ። አይ ለመዳበሪያ ይሸጣል ምናምን ተባልኩኝ። እንዴ እንደማይሆን ተናገርኩ፣ ተከራከርኩ። ለኔ ባይዘወይ ሰጡኝ፣ ስለሚያውቀኝ ለኔ ሰጡኝ። ሌሎች ግን ተሸጠ ማለት ነው። እና ከዚህ ነው የሚጀምረው እንቅስቃሴው። በትግራይ ያ መታወቂያ ሲሸጥ አይ ነበረ። ለራሴም ስለ አጋጥሞኛል። የሆነ ጊዜ መታወቂያ ለማስወጣት ሄጄ 100 ብር ነው የምትከፍለው ተባልኩኝ። 100 ብር አልከፍልም መታወቂያ እንዴት 100 ብር እከፍላለሁ ምናምን ብዬ ተከራከርኩኝ። ከዛ እስከ ወረዳ ደውዬ ነበረ። የዛኔ ስደውል የወረዳው ኃላፊ ለቀበሌዎች ደውሎ ለምንድን ነው የማትሰጡት ምናምን አላቸው። ከዛ ለኔ
በ10 ብር ነው የሰጡኝ። አስበው እንግዲህ በ10 ብር የዛን ያቋል እንደ ዘንድሮ አይደለም። እና በ10 ብር ሰጡኝ። በጣም ከዛ ወጥቼ አይ ሌሎችም ተራ ወረፋ ምናምን የያዙ ነበሩ። ወጥቼ አይ እኔ በ10 ብር ነው ያወጣሁት እናንተም ተከራክራችሁ በ10 ብር ነው ማስወጣት ያለባችሁ ምናምን ብዬ ተናገርኩኝ። ከዛ ግን እንደዚህ እያደረገ ነው ምናምን ብለው ለወረዳውም ተናግረውት ነበር። የዛኔ ያስታውሳለሁ። ከዚህ ነው የሚጀምረው በቃ እና ለምንድን ነው እንደዚህ የሚሆነው የሚል ክርክር ነበረኝ። ከዛ ወደ ፖለቲካው ዓለም ቴክኖሎጂው መጣ። ፌስቡክ አስታውሳለሁ 11ኛ ክፍል ሆኜ ፌስቡክ ነበረ መሰለኝ እና በቻልኩት መጠን መጻፍ ጀመርኩኝ በተቻለ መጠን። ከዚህ ነው የሚጀምረው ነው የምልህ። ከዛ በጣም የሚገርም ነገር ስፔሻሊ 2007 ምርጫ ነበረ። በጣም የሚገርም ነገር እኔ የዛኔ ለመጀመሪያ ጊዜ ነው ወደ ምርጫ ጣቢያ የሄድኩት ወደ ቀበሌው ሲሄድ ያጋጠመኝ ነገር እኔ የማውቀው ከዛ በፊት መርጬም ስለማላቅ ነፃ እንደሆነ መራጭ ብቻ እንደሚገባ ነው የማውቀው። ከዛ ሲገባ እዛ ውስጥ አንድ ሰው አገኘሁት እና እንዴ ነፃ አይደለም እንዴ ራሴ የፈለኩት ነው የምመርጠው እና ውጣልኝ አልኩት። ፍቃደኛ አልነበረም የዛኔ። የፈለኩት እያየኝ ነው የምልህ የፈለኩት መርጬ ወጣሁት ማለት ነው። ከዛ በቃ አረና ነው የመረጠ ተባልኩኝ። በሃይስኩል ሳይቀር በምማርበት ሃይስኩል ቻሌንጅ ባይዘው ይከባድ ነበር። ወንጀል እንደሰራው ሃይማኖትም ቀይረዋል ተብያለሁኝ። እስከዛ ደርሰዋል። አረና መርጠዋል ምናምን ተብሎ በቃ ቄሶቹም ያዙት ነገር ነበረ። አረና መምረጥ ማለት ሃይማኖት እንደመቀየር። በጣም አዝናለሁ ሚኪ። ኦኬ ተመልሰዋል መብራቱ። ችግር የለውም። እሺ ሃይማኖትን ቀይረዋል ተባልኩኝ ነው የምልህ እና ከዛ ገፍቼ ገባበት። የመጣ ይምጣ በቃ አልኩኝ። ከዛ አንዳንድ የወጣቶች ጥያቄ ነበረ። እሱን ጥያቄ ይዤ ስንቀሳቀስ ነበር ማለት ነው እንጂ በሰላማዊ መንገድ ስትታገል ትግራይ ውስጥ ከባድ ነው። እናንተም ታውቁታላችሁና ነው። አንተም ነበርክበት መሰለኝ እዚህ። ከዛ ምን እንደሆነ የትግራይ በሰላማዊ የፖለቲካ ትግል መታገል ምንኛ ዋጋ እንደሚያስከፍል አንተ አውቀዋለህ ብዬ ነው የምገምተው። ይሄ ይመስላል ሚኪ። መልካም መረስ እንግዲህ ያው ማንሳት ስላለብን ነው። አጠቃላይ በትግራይ ውስጥ ያለውን መቃወም ሲጀምር ሊያጋጥሙ የሚችሉ ከአካባቢ ከማህበረሰቡ የመነጠል ችግሮች ስለሚያጋጥሙ እነዛ ነገሮች ሌላ ሰው ማወቅ ስላለበት ነውና አንዳንዴ በትግራይ ያለውን ህዝብ ሁሉ ህወሓት እንደሚደግፍ ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ደግሞ ህወሓት ማለት ነው እንደሚሉት እነሱ እንደሚናገሩት ሌላው ማህበረሰብ የኢትዮጵያም እንደዛ አይነት አስተሳሰብ ስለሚይዝ ነውና እሱን ክሊር ለማድረግ ነገር ግን ከተቃወምካቸው ደግሞ ምን ያህል ከማህበረሰቡ እንደምትነጠል ለማሳየት የሚያክል ነው። እሱን ለማሳየት ነው የጠየቅኩና እንግዲህ ወደ ዋናው ጥያቄ ልግበና አንተ እንግዲህ ከሃይስኩል ጀምረህ ቲፒኤልኤፍ መቃወም እንደጀመርክ የፍትህ ጥያቄዎች ማንሳት እንደጀመርክ ከዛ ቀጥሎ እንግዲህ 2012 ላይ ቲፒኤልኤፍ ምርጫ ያደረገ ከዛ ቀጥሎ 2007 ግን የ2012 የቲፒኤልኤፍ ከኢትዮጵያ ተነጥሎ ምርጫ ያደረጉት ማለት ያንን ምርጫ ደግፈው ነበር። የ2012 የቲፒኤልኤፍ ከኢትዮጵያ ተገንጥሎ ምርጫ ያደረጉት እዛ መጣል ተሳትፋን። በጣም አሪፍ ጥያቄ ነው ያነሳው ሚኪ። 2012 እንደውም ምርጫው ሲቃረብ እዚህ አልነበርኩም። ታስታውስ እንደሆነ ተገናኝተን ነበር እኔ እናንተም አዲስ አበባ እና ከዛ
መጨረሻ አካባቢ ወደ መቀሌ መጣሁኝ። ስመጣ የቤተሰብ ጭንቅ ነበረ። ልጃችሁ ባንዳ ሆነ ተባለ። እናቴም ተጨንቃ ነበር የዛኔ። መምጣት ነው ያለብህ ልጄ ለምንድን ነው ምናምን አለችኝ። እንድታምን ብዬ ነው የመጣሁት። ወደ ትግራይ መጣሁኝ ማለት ነው። የራሳቸው ጭንቀት የቤተሰብ ጭንቀትም ስለነበር ማለት ነው። መጥቼም አላምንበትም ነበር። በተቻለኝ መጠን ህጋው እንዳልሆነ ስለ ችግር እንዳለበት በህገ መንግስቱ የራሱ ክፍተት እንዳለበት ስከራከር ነበር ማለት ነው። በተቻለ መጠን እድሉ ባላገኝም ጓደኞቼ በቅርብ የማገኛቸው ቤተሰብም የሆነ ምናምን አይ ምርጫ እኮ ህጋው አይደለም ዋጋ ያስከፍለናል እና ብናየው ሰከን ብለን ብንመለከተው ነው የሚሻለው የሚል እምነት ነበር። እንዴ እስማ የባንዳ ወሬ ነው አንተ ባንዳ አይደለ እንዴ እንዴት ነው እኛን የምትመክረን የሚል ብዙ ሰው ነበር። እኔ በጣም የሚገርመኝ አሁን ሁኜ ሳየው የሚመለስ አይመስለኝም ነበር። የዛኔ የነበረውን ስሜት ሳየው ነው የምልህ እና በቃ ያለመታደል ሆኖ የሚሆነውን ሆነ ማለት ነው። በተቻለ መጠን ተቃውሞናል። የሚቃወሙ ነበሩ። በጣም ማደንቀው የማነ የዛኔ በጣም እከታተለው ነበር በደንብ እና የሚላቸውን ነገሮች ይገባኝ ነበር በደንብ ነው የምልህ እና ከዛ አንድ ጓደኛ ያልኩት ነገር ነበር። አንድ ጊዜ ታስታውሰኛለህ የሆነ ጊዜ ይሄ አልፎ ውሸት እንደሆነ ግን አንተ ራስህ ትመሰክራለህ ነው ያልኩት። አሁን እንገናኛለን እንዴ የምር ያልከኝን ነገር የኔ ክፍተት ነበር አለማወቄን ነበር ዋጋ ያስከፈለኝ ምናምን ብሎ አሁን እንነጋገራለን ነው የምልህ እናወራለን እና እስከ የዛኔ ሙኜ ነው የገባኝ። አንደኛው እንዴት እንደገባኝ ልንገርህ። በኢትዮጵያ አንድ የምርጫ ቦርድ እንዳለ ነው የማውቀው። ኮሚሽን የሚባል አቋቁመ ምርጫ እንደማይደረግ ህገ መንግስቱን ነግሮኛል። 102 ይመስለኛል አንቀጹ እና ይገባኝ ነበር በግልጽ ገብቶኝ ነው የምናገረው ነው የምልህ እና ሲሆን ግን አቅም አልነበረንም መናገር ማስረዳት ነው የነበረን እድሉ። የዛኔ ያለመታደል ሆኖ ያጋጠመውን ነገር አጋጠመ ነው የምልህ እንጂ ህጋው እንዳልነበረስ ይገባኝ ነበር ነው የምልህ። መልካም እንግዲህ ከምርጫው ቀጥሎ የመጣው ምንድነው? ከመስከረም በኋላ መንግስት የለም በኢትዮጵያ እኛን ህጋዊ መንግስት የሚል ነበረ። ቀጠሉ። ከዛ በኋላ ሰሜን እዝ ተመታ፣ ጦርነት ተጀመረ። ብዙ የትግራይ ተወላጆች የኢትዮጵያ መከላከያ ጦርነት እንደጀመረው ነው የሚያምኑ። አሁንም እንደዛ ነው የሚከራከሩ። አንተ የሰሜን እዝ ያጠቃው ህወሓት ነው ብለህ ታምናለህ ወይስ መከላከያ ነው ህወሓትን የመጀመሪያ ጦርነት የጀመረው ብለህ ታምናለህ? ያነሳሁት ለብዙ ማስተማሪያ መሆን ስላለበት ነው። እውነታው መውጣት ስላለበት ነው። ከእውነት ጋር ልንጣና እንችላለን። ስለዚህ መልካም ይሄ ባይዘው ጦርነቱ ማን ነው የጀመረው ብለን የምታምነው? ፋይናሊ 24 ጥቅምት ነው። ይሄ ግልጽ ነው። እንዴት ጦርነቱ እንዴት ተጀመረ ማን ነው የጀመረው የሚል ግልጽ ነው። በፌደራል መንግስት በኩል በእነዚህም እንቅስቃሴዎች እንደነበሩ ማንም የሚያየው ያየውም ነው። ዝሮ መጨረሻ ላይ ራሳቸውም ያሉት ነገር ግልጽ ነው። ባይዘው በጣም የሚገርም ነገር ፌደራል መንግስት ነው የጀመረው ብለው አያውቁም። ራሳቸው ነው የምልህ። ፌደራል መንግስት እኛን ለማጥቃት እንቅስቃሴ ሲያደርግ ስለነበረ መብረቃዊ ጥቃት አደረግን ነው ያሉት። እኔ የምለው አይደለም። ስለዚህ ነው ያሉት ራሳቸው የመሰከሩት። እንዴት ነው ፌደራል መንግስት የሚጀምረው? እንቅስቃሴዎች ነበር ወይ? አዎ እኔ የፌደራል መንግስት የመከላከያ ሰራዊት እንቅስቃሴዎች በደንበር እንደነበረ መረጃዎች አይነበረ። በስተመጨረሻ ያደረጉት ግን ራሳቸው እኛ ነው የጀመርነው
ሊያጠቃን ሲል ቀደም ነው ያለ። ስለዚህ ማን እንደጀመረው ለትግራይ ህዝብም ግልጽ ነው። የትግራይ ህዝብም ያውቃል፣ የኢትዮጵያ ህዝብም ያውቃል። ይሄ ምንም የሚያስቸግር አይደለም የሚል እምነት ነው ያለኝ። መልካም እንግዲህ ጦርነቱ ራሳቸው ከጀመሩት በነገራችን ላይ ከዛ ቀጥሎ ፕሪቶሪያም ከገቡ በኋላ ፕሪቶሪያ ሲፈርሙ አንዱ እነሱ ጦርነት የጀመሩበት ምክንያቶች የነበሩ ጥለው ነው ጦርነቱ እንዲቆም የተደረገው። ለምሳሌ የተመረጠው መንግስት እኛን ትክክለኛ መንግስት ከመስከረም በኋላ ህጋዊ ምርጫ ያደርግኛል ያሉትን መንግስት የመረጡትን መንግስት 2.7 ሚሊዮን መረጠው የተዋሩት መንግስትን አፍርሰው እሱን ጥለው ከመስከረም በኋላ መንግስት አይደለም ያሉት 2000 ከዛ ቀጥሎ ምርጫ ያደረገ የብልጽግና ሆኖ ያሸነፈው የኢትዮጵያ መንግስት ነው። እንግዲህ መንግስት ሆኖ ብለው የተቀበሉት ፕሪቶሪያ ላይ ማለት እንደምታውቀው መከላከያ ትግራይ ውስጥ ከዛ ቀደም ብሎም አይወጣም እያሉም ሲያጉቱት የነበረው መጨረሻ ላይ ያጠቁት። ከዛ መከላከያም የኢትዮጵያ ሉዓላዊነት እንዲጠብቅ ተቀብለውት ፈርመውት ነው ጦርነት የቆመው ፕሪቶሪያ ላይ። ብዙ ነጥቦች አሉ። አጠቃላይ ያለው በኢትዮጵያ በትግራይና በኢትዮጵያ የነበረው ችግር በህወሓትና በፌደራል መንግስት የነበረው ግጭትም በሰላማዊ መንገድ ለመፍታት እንደተስማሙ መከላከያ ወልቃይት ሁመራ ወይ ደግሞ አላማጣ ብቻ ሳይሆን አድዋና ማጨው እንትን መሆኒ አካባቢ ገብቶ እያለ ነው እንግዲህ ወደ ድርድር የገቡት። ወደ ድርድር ገብተው የተፈራረሙት እንግዲህ መከላከያ አድዋ፣ አክሱም፣ ሽሬ እንዳለ ነው አይደል ፕሪቶሪያ የተፈረመው ፌርማ የተፈጸመው። ስለዚህ ወልቃይት እንደ ድርድር አልነበረም ማለት ወልቃይት ሳያስረክበን አንደራደርም ፍቃችን አንፈታም የሚል ነገር አልነበረም። በእነሱ ማለት አሁን የሚያቀርቡት ምክንያት ሊሆን አይችልምና ሁሉም እጃቸው ሰጥተው ነበር አጠቃላይ ወደ ህገ መንግስቱ ሊገቡ የታጠቀውን ዲዲአር እንዲፈጽሙ ፍቃቸው እንዲያራግፉ የተስማሙት ማለት ነው። ያን ሁሉም ተደርጎ አሁን ደግሞ ወደ ጦርነት ሌላ ቅስቀሳ እየተጀመረ ነው። አሁንስ እንደገና ድጋሚ ወደ ጦርነት ለመግባት እንቅስቃሴ ያለው ማን ነው ብለህ ታምናለህ? ምክንያቱም አሁን ወደ ጦርነት ለመግባት ብዙ እንቅስቃሴ ያለው ሚኪ እዚህ ጋር ብዙ ነጥቦች እናነሳለን። ባይዘው ወይ የፕሪቶሪያ ውል ግልጽ ነው የሚናገረው 2007 በ2.7 ሚሊዮን የተመረጠ መንግስት አይደለም ያደረግነው ምርጫ እንደ ጠቅላይ ሚኒስትሩ እንዳሉት የጨረባ ምርጫ ነበረ ብለው ራሳቸው መስክረዋል ማለት ነው። ባይዘው ያውቃሉ ከማድረጋቸው በፊት ምርጫው የጨረባ እንደነበር እነሱም ያውቃሉ ነው ማለት። የማያውቀው ያታለሉትን ህዝቡን ነው። እዚህ ግልጽ መሆን አለበት ማለት ነው። ያታለሉት ህዝቡን ነው። ህገ መንግስታዊ መብታችን ነው እያሉ ያታለሉት ህዝቡን ነው። እነሱ ግን ያውቃሉ ሲሸነፉ ምን እንደሚሉ ማለት ነው። ባይዘው ፕሪቶሪያ ሲፈራረሙ እሱ ብቻ አይደለም የኢትዮጵያ ፌደራል መንግስታችን ነው ያደረግነው ምርጫ የጨረባ ምርጫ ነው፣ የውሸት ምርጫ ነው። ስለዚህ በህገ መንግስቱ እንሄዳለን ነው ያሉት። በህገ መንግስቱ እኔ እዚህ ማነሳው ነገር ወደ መጨረሻው ነጥብ ከመግባቴ በፊት በህገ መንግስቱ እንደ ምክንያት እያነሱት ያሉት ነገር የተፈናቃይ ጉዳይና የምዕራብ ትግራይ ጉዳይ ነው የሚያነሱት። እዚህ ጋር እኔ እምላለሁ ባይዘው ፌደራል መንግስቱ ለምንድን ነው የማይመልሰው እላለሁ። በህገ መንግስቱ ከሆነ እንደኔ ምን ነበር ምዕራብ ትግራይ እና ደቡብ የትግራይ ግዛት ነበር፣ የትግራይ ክልል። እሱን መመለስ ምንድነው? ለምንድን ነው የማይመልሰው? ለምንድን ነው የያዘው?
ለምን አስፈለገ? ሁለተኛ በፕሪቶሪያው አግሪመንት በስምምነቱ ከሄድን ፌደራል መንግስት ተፈናቃዮች መመለስ አለበት ነው የሚለው። ባይ ዘ ወይ ፌደራል መንግስት መከላከያ ጸጥታውን ይጠብቃል፣ ኢኤንዲኤፍ ነው የሚለው። ከኢኤንዲኤፍ ውጭ ያሉት ኃይሎች ታጣቂዎች ይወጣሉ ይላል። ተፈናቃዮች የመመለስ ኃላፊነት ያለው ፌደራል መንግስት ነው፣ ቲፒኤልኤፍ አይደለም። ባይ ዘ ወይ እዚህ ጋር ቲፒኤልኤፍ ተደራዳሪ ነው። አዎ፣ ግን ለምንድን ነው የማይመልሰው ፌደራል መንግስቱ? እዚህ ጋር የመመለስ ኃላፊነት አለው ብቻ አይደለም እያልኩ ያለው የትግራይ ህዝብ የኢትዮጵያ ህዝብ ነው፣ ወደ ነበረበት መመለስ አለበት የሚል ሐሳብ ነው ያለው። ግን ቲፒኤልኤፍ ለምንድን ነው የሚጠቀመው? እሱ በጣም የሚገርምህ ነገር የምር ነው ወይ ቲፒኤልኤፍ የትግራይ የዓላዊነትና የተፈናቃዮች ጉዳይ አስጨንቆት ነው ወይ የሚለው ግን ሁሌም አስባለሁ። ቲፒኤልኤፍ ቃል በቃል ነግሮናል። ባይ ዘ ወይ ቲፒኤልኤፍ ሳይድን የሚመለስ መሬት ሆነ ዜጋ የለም ተፈናቃይ የለም ብሎናል። ስለዚህ እዚህ ጋር ህዝቡንና መሬቱን ቲፒኤልኤፍ የሚጠቀምበት ለምንድን ነው? እንደ የቲፒኤልኤፍ እውቅና እንዲመለስ የቲፒኤልኤፍ ስልጣን ለመያዝ ነው እያልን ያለ ነው እዚህ እንጂ አሁን እየተደረገ ያለው እንቅስቃሴ በጣም እኔም በጣም ያሳስበኛል። ባይ ዘ ወይ ያስፈራልም። ስፔሻሊ በዚህ በትግራይ በኩል እየተደረገ ያለው እንቅስቃሴ ምክንያቱ ነግሬያለሁ። የፌደራል መንግስትም ችግር አለበት ብዬ ነው ማምነው። ዝሮ በሰላማዊ መንገድ መፍታት ግን አይቻልም ወይ? እኔ ይቻላል የሚል እምነት ነው ያለኝ። ከፌደራል መንግስቱ ተቀራርበህ በመስራት በሰላማዊ መንገድ ፕሪቶሪያው እና ህገ መንግስት በሚፈቅደው መንገድ መፍታት ይቻላል የሚል እምነት ነው ያለኝ። የነሱ ክሊር ነው። ለምሳሌ ፌደራል መንግስት የሚያቀርበው አንድ ትልቅ ምክንያት አለ። ቲፒኤልኤፍ ታጣቂ ኃይሎች ዲዲአር እንዲፈጽሙ ትጥቃቸውን እንዲያራግፉ ነው አንዱ የፕሪቶሪያ ስምምነት። አንዱ ይሄ ነው። የፕሪቶሪያ ስምምነት የታጠቁ ኃይሎች ትጥቃቸውን እንዲፈቱ ነው አንዱ ህጉ ማለት ነው። አንዱ ስምምነቱ ተፈናቃዮች ወደ ቦታቸው እንዲመልስ ደግሞ የፌደራል መንግስት ኃላፊነት ነው እንዳልከው ትክክል ነው በስምምነታቸው መሰረት። እዚህ ላይ ግን አንተም ራስህ ያመንክበት ምን ብለዋል? ተፈናቃይ የሚመለሰው እኛ መጀመሪያ ስንድን ነው ብሏል። ደግሞ ቲፒኤልኤፍ የኛ ህልውና ህወሓት ወይም ድርጅታችን ሲድን ነው፣ ህወሓት ሲድን ነው ተፈናቃይ የሚመለሰው። ምን ማለታቸው ነው? እሱ ብቻ ሳይሆን ታጣቂው የነበረው አስተዳደሩ ከዚህ በፊት ዲዲአር 2.7 ሚሊዮን የተመረጠው መንግስት እንዲፈርስ የተስማሙበት የነበሩ ከጦርነቱ በፊት የነበሩ አስተዳደሮች ራሳቸው የተመረጡ የነበሩ አስተዳዳሪዎች እነሱ እና ታጣቂዎቹ ተመልሰው የጸጥታ ኃይላችን ይዘን ወደ ወልቃይት ካልገባን ተፈናቃዩ አንለቀም አሉ። ማጥራሳቸው የሚናገሩትም ግልጽ ስለሆነ ማለት ያንተ ብቻ አይደለም። ይሄ ሆነ ፌደራል መንግስት በሰላማዊ መንገድ ችግሩ መፍታት ይቻላል ብለሃል። አሁን ፌደራል መንግስት እንዴት አድርጎ ማስፈጸም ይችላል? በኃይል ካልሆነ በስተቀር እነዚህ ሰዎች ጥቃቸው እንዲያራግፉት ኃላፊነታቸው ትተው ማራገፍተውና ታጣቂውን ከተፈናቃዮች ጋር አብሮ ካልተመለሰ እያሉ ይሄ እንዴት አድርገህ ታስታርቀዋለህ? ማለት ፌደራል መንግስት እንዴት መክሰስ ይቻላል በኃይል መግባት ካልሆነ በስተቀር? አዎ እኔ እያልኩ ያለሁት ይህ ፌደራል መንግስቱም ያልሰራው ስራ አለ ነው የሚለው። በምዕራብ ትግራይና ደቡብ ትግራይ እንኳን አሁን ወጥተዋል። በምዕራብ ትግራይ ያሉ ታጣቂዎች ከኢኤንዲኤፍ ውጭ ትጥቃቸው መፍታት ወይም መውጣት አለባቸው። ፕሪቶሪያው ነው የሚለው ከኢኤንዲኤፍ ውጭ ያሉ ታጣቂዎች ትጥቃቸው መፍታት ወይም መውጣት። ይሄ ነገር አላደረገም ነው ፌደራል መንግስቱ። ሁለቱም ችግር አለባቸው ነው የሚል በዚህ ጉዳይ። ኦኬ ፌደራል መንግስት ኦኬ እዚህ ጋር አንድ ጥያቄ ላንሳለህ። እንደዛ ከሆነ ለምሳሌ አሁን ወልቃይት አካባቢ ያለው የራሱ ከኮሎኔል ደመቀ ጭምር ማለት ነው። ኮሎኔል ደመቀ ጭምር እዛ ጋር ያለው
የጸጥታ ኃይሎች ወይም የሚሊሻዎች ነዋሪዎች አሉ ተወላጆች እዛ ፋኖ የነበረው ፋኖ ደግሞ ከፌደራል መንግስት ጋር ተጣልተዋል። አሁን ጦርነት ላይ ነው ያሉት። ህወሓት ደግሞ ፋኖ ሳይሆን ብልጽግና ነው የያዘው። ምዕራብ ትግራይ የያዘው ብልጽግና በፌደራል መንግስት እጅ ነው ያለው ብሎ ነው የሚያምኑት። ራሱ ቲፒኤልኤፍ ወልቃይት ሁመራ በፋኖ እጅ ሳይሆን በፌደራል መንግስት እጅ ነው ያለው ብሎ ነው የሚያምኑት። ምክንያቱም እዛ ፋኖ አሁን ከቲፒኤልኤፍ ጋር አብረው እየተንቀሳቀሱ ነው ያለው። ስለዚህ አንተ ታጣቂዎች ማውጣት አለበት የምትለው እነማን ታጣቂዎች ናቸው? መከላከያ አለ፣ የራሳቸው የወረዳ እዛ የዞኑ ታጣቂዎች ደግሞ ሚሊሻዎች አሉ፣ ልክ ትግራይ ውስጥ እንዳሉ ሚሊሻዎች ማለት ነው። እና እነማን ናቸው ከዛ እንዲወጡ የምትፈልገው? መልካም። አዎ እዚህ ጋር የማልስማማው ነገር አለ። እኔ ለምን እንደሆነ ልንገርህ። የማልስማማበት አንደኛ በተለያዩ አጋጣሚዎች ያየናቸው ነገሮች አሉ። በአማራ ክልል ስር እንደሆነ የሚገልጹ የሚያመላክቱ በተለያዩ አጋጣሚዎች አይተናል ማለት ነው። የቅርባችንን ብናይ ምርጫ ቦርድ ያለውን ነገር አይተናል እና እሱ አንድ ያዝልኝ። ግን የተከዘዘ የሚባል ታጣቂ አለ እኮ። የተከዘዘ ማንን ወክሎ ነው እዛ ያለው? ምልሻ ነው ወይስ መከላከያ? እኔ ያልገባኝ መከላከያ በምዕራብ ትግራይ ሰላምን የመጠበቅ ስልጣን ተሰጥቶታል። በፕሪቶሪያው ስምምነት መሰረት ችግር የለብኝም ከዚህ ጋር። መከላከያ ችግር የለውም ይጠብቅ። ከሱ ውጭ ያሉን የተከዘዘ ምናምን የሚባል ግን በየቀን እየሰለጠኑ ያሉት ኃይሎች እና ከፕሪቶሪያ ውል ስታየው የማይሄዱ ናቸው። አራምባና ቆቦ ናቸው። ስለዚህ እሱን ችግር መፈታት አለበት ብዬ ነው የማምነው። ለቲፒኤልኤፍ እንደ መዳበሪያ ሆኖ እያገለገለ ያለው ይሄ ነው አንደኛው። እነዚህ አሁን ፌደራል መንግስት መግባት እንዳለበት የተከዜ ዘብ ነኝ የሚሉ እያልኩ ያለሁት የአካባቢው ሚሊሻዎች የአካባቢ ነዋሪዎች ናቸው አይደል? የታጠቁት የሰለጠኑት እዛ ያሉ እነ ኮሎኔል ደመቀ ሌሎችም የሚያስተዋሯቸው ልክ እነሱ አሁን ሌላ ትግራይ ውስጥ ራያ ተንቤን አካባቢ እንዳሉ ሚሊሻዎች ነው ያሉት አካባቢ። የእነሱ ምክንያት ደግሞ የሚያቀርቡት እንደዛ ሲሰለጥኑት እነሱ የሚያቀርቡት ምክንያት ደግሞ ቲፒኤልኤፍ ሊወረር ነው ከፕሪቶሪያ አልፎ ዘሎ ታጣቂዎቹን ሊወረር ነው እየመጣ ያለን የሚሉት እነሱ ደግሞ በዛ በኩል ያለው። ምክንያቱም የቲፒኤልኤፍን ኃይል የተደራጀው ባለፈው ጸለምት ያደረገውም አይተዋል። ጀነራል ታደሰ ወረደም ግልጽ አድርጎታል። እኛ እንዲያውም የወልቃይት የጸለምት አካባቢም እንደዛ ተመሳሳይ በኃይላችን የተቆጣጠረው ብሎ እኮ ዜና ሊሰሩ እየፈከሩም ነበር ያኔ። አሁን እዚህ ጋር ያለው የፌደራል መንግስት እና የቲፒኤልኤፍን እዛ ጋር ያለው ትጥቁ አለመፍታቱ ብቻ ሳይሆን ትጥቄን ይዤ ነው የምገባው የሚለውን ነገር እንዴት ነው ይሄ እንዴት አሳርቀዋለህ ነው ፖይንቱ። እሱ ነው እኮ የምልህ ቲፒኤልኤፍ እሱ ነግሬሃለሁኝ። የቲፒኤልኤፍ ኃይል ይሁን የተከዘዘ መውጣት አለባቸው ነው የሚል አልኩ። ፌደራል መንግስት መጠበቅ የጸጥታው ጉዳይ መጠበቅ ያለበት ፌደራል መንግስት ነው ብያለሁ። ችግርም ቢፈጠር ፌደራል መንግስት ነው የሚመለከተው እንጂ የተከዘዘ አይደለም። ስለዚህ የመወረር ስጋት ካለ እንዳይወረሩ ፌደራል መንግስት ነው መጠበቅ ያለበት። እዚህ ነው ግልጽ ነው ንግግር እዚህ ጋር አጠር ያለ እና ግልጽ። የቲፒኤልኤፍም ስህተት እዚህ ጋር ነው። በቃ እንደዛ የሚል በፕሪቶሪያ ውል ቲፒኤልኤፍ የጸጥታ ኃይል ይዞ መግባት አለበት የሚል የለም። ሁለቱም ጋር ነው ችግር ያለው። ቅንነት የላቸውም የሚል እዚህ ጋር ነው። ቲፒኤልኤፍም የጸጥታ ኃይልና የትግራይ የሚመራውን አካል ይዤ ነው የሚገባ ማለቱ ስህተት ነው። የተከዘዘ ብሎ ያለው ዛም ስህተት ነው። ፌደራል መንግስቱ እና የመከላከያና
የፌዴራል ፖሊስ መግባት ይችላሉ። የፌዴራል የጸጥታ ኃይሎች መግባት ብቻ ነው የሚችሉት። ችግር ቢፈጠር እንኳን እነሱ ነው የሚመለከታቸው ነው የምልህ እንጂ የተከዘዘ ምናምን እያለ እዛው የሚፎክር ባይዘው ወይ እውነትን ልንገርህ እንደዛ አይነት እንትን የለኝም ብዙ ዝም ብለው ግን እኛ ይዘናል ብለው የሚፎክሩ አያዋጣም። ለሁላችን ለትግራይ ህዝብ አያዋጣ፣ ለአማራ ህዝብ አያዋጣ፣ ለማንም አይበጅም። ይሄ ነገር ስለማይበጅ ነው እዚህ የምንነጋገርበት ነው የምልህ እንጂ ተከዘዘ ነኝ ምናምን የሚሉ ሁሉ ማጠቃላይ ከፌደራል መንግስት አቅም በላይ ናቸው ብለህ ታምናለህ? አንዳንዴ ምክንያቱም አሁን ለምሳሌ ወደ አላማጣ ጸለምት ምናምን ሲገቡ ፌደራል መንግስት በተቆጣጠረበት ቦታ ነው የገቡት። አሁን ከወልቃይትም ያሉ ዘብ ጠባቂዎች ነን ምናምን የሚሉት ከፌደራል አቅም በላይ ናቸው ብለህ ታምናለህ? ማለት ስጋት ናቸው ተፈናቃዮች መከላከያ ቢነሳቸው ስጋት ናቸው። እኔ ከፌደራል አቅም በላይ ናቸው የሚል እምነት የለኝም። ግን ፌደራል መንግስት የማያስወጣው ለምንድን ነው? ምን ፈልገው ነው ባይዘው? እነሱ እኮ ጀነራል ታደሰ ራሱ ይኸውልህ ጀነራል ታደሰ እንዲያውም ያለው ምንድን ነው እዛ ፋኖ ብቻ ታጣቂዎቹ የአማራ ፋኖዎች እንዲወጡ እዛ ያሉ ነዋሪዎቹ ግን ጥጥቃቸው አይፈቱ። ምክንያቱም ነዋሪዎች ናቸው። ሚሊሻዎቹ ልክ አሁን ለምሳሌ ዲዲአር የሚፈጸምላቸው ትግራይ ውስጥ የነበሩ የቲዲኤፍ የነበሩ ታጣቂዎች ናቸው አይደል እንጂ ሚሊሻዎች አይደሉም። ልክ ወልቃይት ጸለምት አላማጣ ታጣቂዎቹ ሚሊሻዎች እንዳሉ ማለት ሌላዎችም እንደርታም ተንቤን ሁሉም ሚሊሻዎች አለ የራሳቸው ተጠቃሚ። ወልቃይት ያሉም ወልቃይት በነገራችን ላይ ወልቃይት የራሱን ባህል ካልቸር አለ። አብዛኛዎቹ ታጣቂዎች ናቸው። ወደ በረሃም ስለሚሄዱ ከፍታቸው እረኞቹ በሙሉ የታጠቁ ናቸው። ስለዚህ አሁንም እዛ ጋር ያሉ እረኞች ወይም ደግሞ እዛ ጋር ያሉ የተከዜ ዘብ ምናምን የሚሉት አንድ ቲፒኤልኤፍ እንዲያወረን የሚሉት ናቸው። ሁለተኛ ግን ነዋሪዎች ናቸው ነው እያልኩ ያለው። እነዛ ሚሊሻዎች ወዴት ነው የሚያስወጣቸው? ፌደራል መንግስት ማለት እንዴት ወይ በፖለቲካ እርቅ አድርገህ ተፈናቃዮችም ሲመጡ አስታርቀህ ከተፈናቃዮች የነበሩ ታጣቂዎችም ካሉ ከነጥቃቸው ሚሊሻዎቹ ማለት ነው እዛ ያሉ ነዋሪዎች ታጣቂዎቹ ምንም ልታረጋቸው አትችልም። ኦር ነዋሪዎች ናቸው ነው እያልኩ ያለው። ፌደራል መንግስት ወደ ሊያስወጣቸው ይችላል። ቢያንስ መከላከያ ተፈናቃዮቹ ወደ ቦታው እንዲገቡ አድርጎ ወደ ቤታቸው እንዲገቡ አድርጎ እነሱም በሰላማዊ መንገድ የሚኖርበት ትጥቅ የሚያስፈልጋቸው ሚሊሻዎች ከሆኑ ራሳቸው የሚጠብቁበትን ማስታጠቅ ይችላል። ከዛ ውጭ ግን ፌደራል መንግስት ደግሞ ከላይ አለ ወይም ፌደራል ፖሊስ ሊሆን ይችላል፣ መደበኛ ፖሊስ ሊሆን ይችላል፣ መከላከያም ድንበሩም እዛ አካባቢ ስለሆነ ጸጥታ ሊያስከብር ይችላል። ግን ሰዎቹ የትም ሊወጡ አይችሉም ነው እያልኩ ያለሁት። ዘጋር ሚሊሻዎቹ እዛ የሚኖሩ ካሉ መኖር አለባቸው። አዎ እንስማማለን በዚህ ጉዳይ። እውነታው ልንገርህ፣ የተለያዩ ሰዎችን መጠየቅ ትችላለህ። ከምዕራብ ትግራይ ከአማራ ክልል የመጡ ታጣቂዎች አሉ። ይሄ ግልጽ ነው። እኛም በተለያዩ መንገዶች ያረጋገጥናቸው ነገሮች ስለሆነ ነው የምልህ። እኔ እዛ የሚኖሩ ችግር የለም። ሚሊሻ ቢሆን ፖሊስ ቢሆን ምንም ችግር የለም። እዛ የሚኖር እዛ መቀጠል ይችላል ነው የምልህ። አንደኛው ምንም ችግር የለውም። እዛ አላማጣም ቢሆን ሕሞራም ቢሆን ነው የምልህ። አሁን ከተለያዩ አካባቢዎች የሚገቡ አሉ። እኔ ደውዬ ያረጋገጥኩት የምር የነዚህ ፕሮፓጋንዳ ሰምቼ አይደለም የሚናገረው ባይዘው። ይሄ ፕሮፓጋንዳ ስሰማ በተለያዩ አጋጣሚ ያረጋገጥኩት ከአማራ ክልል የሚገቡ ታጣቂዎች አሉ። በዚህ ይሄ እውነታው ነው። ፌደራል መንግስትን ተው አይላቸውም፣ እያየ ዝም ነው የሚለው። ለምንድን ነው? ፌደራል መንግስት የሁላችን ነው ባይዘው። እውነት ለመናገር የኢትዮጵያ መንግስት ነው። ስለዚህ ችግር ቢፈጠር እሱ ነው መፍታት ያለበት እንጂ እዛ የሚኖሩ ችግር የለብኝም እኔ መኖር አለባቸው። እና እዚህ ያሉም ቢሆን የተፈናቀሉም ቢሆን ሚሊሻዎች ከሆነ ችግር የለም። ትጥቅ ይዘው ባለፈው እንደሚኖሩት መኖር ችግር ያለው አይመስለኝም ነው የምልህ። ስለዚህ ከአማራ ክልል የገቡ ታጣቂዎች አሉ እዛው የማይኖሩ። እሱ ብቻ አይደለም ከአማራ ክልል መጥተው የሚኖር ማለት
ይሄ ያረጋገጥኩት ስለሆነ ነው የምናገረው። የማንም ፕሮፓጋንዳ ስምቻ አይደለም። ስለዚህ ለፕሪቶሪያ ውል ያደናቅፋል ነው የምልህ። ይሄ በትክክል እንዳይተገበር ያደርገዋል። ለቲፒኤልኤፍ ደግሞ ነግሬሃለሁ። ይሄ ለፕሮፓጋንዳ እየተጠቀመበት ነው ያለው። እንደፈለግ እንዳንል እያደረገን ነው ያለው ነው የምልህ እንጂ ተፈናቃዮች በዚህ ጉዳይ ባይዘው የፌደራል መንግስት ተፈናቃዮች ለመመለስ ቁርጠኛ ነው ብዬ አላምንም። እኔ ግን ስጋቱ ነው ማየት የፈለኩት። ለምሳሌ አሁን ትግራይ ውስጥ ያሉ ወይም ተፈናቃዮች እኮ ብዙ አልሰማም። አንዳንድ ኢትዮጵያ ስጋት አለ ነው የሚሉትና ማለት እዛ ጋር እኔ የማየው ለምሳሌ አሁን ኮሎኔል ደመቀም እሸቱ ደንበሌውን ማነው ይሄ የዋናው አስተዳደሩ የዞኑ እዛ ጋር ያለው አስተዳዳሪ ነው እንትን እያደረጉት ያሉት። ከተፈናቃይ ጋር ችግር የለብንም፣ ከሲቪል ትግራዋይ ምንም ግጭት የለብንም። የኛ ጸብ ከቲፒኤልኤፍ እና ከቲፒኤልኤፍ ብቻ ነው። ቲፒኤልኤፍን ይዘን እንገባለን የምትሉ ከሆነ ደምነት እንጂ ሰላም የለም ነው የሚሉት። በእርግጥም ያቋማቸው ያልኩ ያለሁት ደግሞ ይሄ ማለት ያለበት ፌደራል መንግስት ነው። ስጋት ሳይኖር ፌደራል መንግስት ከአቅሜ በላይ በአካባቢ የጸጥታ ችግር አለ ብሎ መግለጫ አይሰጥም። ከአቅሜ በላይ የታጠቀ ኃይል አለ አይልም። እንዲያውም ከዚህ በፊት በፋኖ ላይ የነበሩ ደግሞ ከፋኖ ጋር ተጣልቶ ተለያይተዋል። ስለዚህ ተፈናቃዮች ወደ ቦታው እንዳይመለስ በፌደራል መንግስት በኩል የቲፒኤልኤፍን ሳይታረቅ ማለት በቲፒኤልኤፍ በኩል ታጣቂዎች ካልተመለሱ ከሚለው ምክንያት በፌደራል መንግስት እየቀረ ማለት ሊያስወቅስ የሚችል ታጣቂዎች ስላልወጡ ነው የሚል ምክንያት ሆኖ ስላላገኘሁት ነው እየተከራከርኩ ያለሁት። እኔ ደግሞ እያልኩ ያለሁት ሚኪ መከራከሩ ችግር የለውም። ይሄ አጥርተን መሄድም ስላለብን ነው የምልህ። ፌደራል መንግስት ተፈናቃዮች ለመመለስ የሄደበት መንገድ የለም ነው እያልኩ ያለው። ባይዘው ወይ በተለያዩ አጋጣሚዎች ጠቅላይ ሚኒስትሩ ስናገር ሰምቼዋለሁ። የተፈናቃዮች ለመመለስ ዝግጁ ነን። ግን በነገራችን ላይ ህወሓትም እኮ ታጣቂዎች ስላሉ የሚል ምክንያት እኮ የለው። የኔ ታጣቂ ይዤ ካልገባሁ ነው የሚለው እንጂ የኔ ድርጅቴ ካልዳነ ነው የሚለው እንጂ ወልቃይት የታጠቁ ኃይሎች ስላልወጡ ፋኖች ስላልወጡ ብሎ አይደለም የሚከራከረው። እኔ ደግሞ ሚክ እያልኩ ያለሁት የቲፒኤልኤፍ እንደዛ ማለት ችግር ነው አልኩ። እኔ እንደ አንድ ትግራዋይ እዛው ታጣቂዎች መኖራቸው ስጋት አለብኝ። እንደ አንድ ትግራዋይ እንደሚጨንቀው እንደ ኢሊትም ተፈናቃዮች ለመመለስ ችግር ያጋጥማል ብዬ አምናለሁ። ለዚህ ይሄ ማስተካከል ያለበት ፌደራል መንግስት ነው። አንደኛ ፌደራል መንግስት ተፈናቃዮች የመመለስ ኃላፊነት እንዳለው የሚያውቅ አይመስለኝም። መልካም መረሳ። ያው የኮኔክሽን ጉዳይ ተቋርጦ ነበርና በዛው መቀጠል እንችላለን። ቅድም ካቋረጥንበት ገናው ከዛው ሳትወጣ በዛው እንድትቀጥል አንድ ጥያቄ ላስከትልና አሁን አጠቃላይ እንግዲህ ከፕሪቶሪያን አፍርሰው ወደ ሌላ አቅጣጫ እየሄዱ ያለበት ሁኔታ ነው ያለውና ግማሹ የኢትዮጵያሪፍ ክንፍ ተቆርጦ ወደዚህ መጥቶ ሌላ እንቅስቃሴ ውስጥ ገብተዋል። በዛ በኩል የነበረ ደግሞ ግማሹ ወታደራዊ ክንፍ ይዞ ወደ ሻዕቢያ ጽምዶ በሚል እንቅስቃሴ እያደረጉ ነው። እንግዲህ ይህንን እንቅስቃሴ የወልቃይት የሚባለው የትግራይ ግዛትም እያሉት እንትን የሚሉት ተፈናቃዮች ለመመለስ ነው የምንታገለው፣ ጽምዶ እያልን ያለው እሱን የትግራይ ችግር ለመፍታት ነው የሚሉ አጠቃላይ እየተደረገ ያለው እንቅስቃሴ በትግራይ ውስጥ ያለውን ፖለቲካ እንቅስቃሴ የእውነት የትግራይን ተፈናቃይ ወደ ቦታው ይመልሳል? ይሄ ግዛታችን የሚሉት ቦታ ያስመልሳል? አጠቃላይ በትግራይ ውስጥ ያለውን ፖለቲካ እና ማህበራዊ ቀውሶች በሙሉ ማረጋጋት መመለስ ይችላል ወይ? አሁን እየሄዱበት ያለው አጠቃላይ መንገድ ግን ከዛውም አያይዘ አንተም ቅድም ሉዓላዊነት የሚል ስትገልጽ ነበር። ይሄ ምንድነው ሉዓላዊነት የሚባል ግዛት አለ ወይ? ምክንያቱም ህወሓትም
የብሔርተኞቹ አጠቃላይ የሚያጨረብሩበት አጀንዳ ነው ብዬ ስለማምን ማለት በህገ መንግስቱም የተጻፈውም አንዲት ሉዓላዊት ኢትዮጵያ የምትባል ሀገር እንዳለች ነውና በክልል ውስጥ ደግሞ አንዱ ኢሉዥን ፈጥረው እንደገና የሆነ ሀገር እንደሆነ ሉዓላዊነት ግዛታችን እየተባለ ይነገራል። ይሄ እንዴት ነው የምታየው? ይሄም አያይዛ ያው ከግል አንጻር መልካም እንዴት ነው የምታየው? ሉዓላዊነት ምንድን ነው? በመጨረሻው ሊጀምርና ያው አንተም ለማንሳት ሞክረሃል። ህገ መንግስቱ ነው የተቀየረ ነገር የለም። በህገ መንግስቱ ምዕራብና ደቡብ ትግራይ በትግራይ ክልል ስር ነው የነበሩት ነው ትርጓሜው። የትግራይ ሉዓላዊነት ማለት በህገ መንግስት መሰረት የተቀየረ ነገር የለም ማለት ነው። የአማራ፣ የትግራይ፣ የኦሮሞ ምናምን ስለዚህ ምዕራብ ትግራይ በትግራይ ክልል ስር ነበረ እና በህገ መንግስቱ ብቻ አይደለም በፕሪቶሪያ ውል ጭምር ስታተስ ኮ ነው የሚለው ወደ ነበረበት ይመለሳል። ህገ መንግስቱን የምናወራ ከሆነ በህገ መንግስቱ ምዕራብ ትግራይ በትግራይ ክልል ስር ይሆናል ነው። ማን ያስተዳድረው? እሱ እናየዋለን። የትግራይ ክልላዊ መንግስት የትግራይ ጊዜያዊ አስተዳደር ያስተዳድረዋል ነው። እዚህ ጋር እኔ የማላምንበት ነገር የትግራይ የጸጥታ ኃይል ይግባ የሚለው እዛ የለም ነው የኔ ክርክር። የትግራይ የጸጥታ ኃይሎች ሳይሆኑ የፌደራል መንግስት ነው መጠበቅ ያለበት እዛው። የፌደራል የጸጥታ ኃይሎች ማለት ነው። አንድ እንድትይዝልኝ የምፈልገው ይሄ ነው ግልጽ ለማድረግ እንጂ ደንበር ወሰን ይመስለኛል ወሰን ነው ያለው በክልሎች ምናምን መካከል የሚባል አለ። አዎ በሱ እስማማለሁ። ግን ደግሞ ህገ መንግስቱ እስካልተቀየረ ድረስ ምዕራብና ደቡብ ትግራይ የትግራይ አካል በትግራይ ክልል ስር መሆን አለባቸው የሚል እምነት ነው ያለን። ከዚህ በመቀጠል ያነሳው ነገር ነበር ስለ ጽምዶ የምር የትግራይ ችግር ይፈታል ወይ? የምር ተፈናቃዮች ይመልሳል ወይ? የምር ሉዓላዊነት ያልከውን ነገር ወደ ትግራይ ይመልሰዋል ወይ ምናምን ያልከኝ በጣም የሚያሳዝነኝ እሱ ነው። በፕሪቶሪያ ውል ያልነውን ነገር ነበረ የተፈራረምንበት ነገር ነበረ እና ከፌደራል መንግስት ተስማምቼ እሰራለሁ ነው የሚለው። በጣም የሚገርም ነገር ባተገባበሩ ብዙ ችግር እንዳሉት እኔም እገመግማለሁ። በሁለቱም በኩል ነው የምልህ እና ቲፒኤልኤፍ የሄደበት ያለው መንገድ ግን ለትግራይ ህዝብም ለኢትዮጵያ ህዝብም የሚበጅ ነው ብዬ አላምንም። እንደማያዋጣ ግልጽ ነው። እነሱ ያሉት ለምንድን ነው ጽምዶ የፈጠሩት? ግን ለመናገር ግልጽ ነው። ከኢትዮጵያ መንግስት ጋር በፕሪቶሪያው ውል መሰረት እንግባባለን አሉ። የ50 ዓመቱ ቲፒኤልኤፍ እውቅና በራሳቸው ህጋው ባልሆነ ጉባኤ አካሂደው ያው እውቅናው በቦርድ ምርጫ ነው የተሰረዘው። ቦርድ ምርጫ ህጋው በሆነ መንገድ ነው የምታካሂዱት አለ። አላደረጉትም። ማን ይዘናል አሉ። ኦሮጎራው አሉ። ከዛ ቦርድ ምርጫ ቲፒኤልኤፍ የሚባል ፓርቲ እንደማያውቅ ሰረዘ ማለት ነው። ህግን ተከትሎ እንዳደረገው መገንዘብ አለብን ነው የምልህ። ይሄ የቲፒኤልኤፍ እውቅና ካጡ ያደረጉት አካሄድ አንዱ ይሄ ጽምዶ የሚል ነው። ለማንም እንደማያዋጣ እየታወቀ ነው። የትግራይ ህዝብም ይሄ ያቃል ብዬ ነው የምወስደው። አንደኛው ፕሪቶሪያው ስምምነቱ ሙሉ በሙሉ የሚጥስ ነው። እንደውም አንዳንዴ በጣም የሚገርም ነገር ሚልኪ አንድ ሰው ከመቀሌ ሄዶ አዲስ አበባ ስለኖረ አገሩ ውስጥ ነው የኖረ ያለው ባንዳ ምናምን የሚሉት ነገር አለ። እውነት የሚገልጸው እዚህ ጋር ነው። ባንዳ ማን ነው? የሀገርን ጥቅም አሳልፎ የሚሰጥ። ስለዚህ ባንዳ እነሱ ነው የሚሆኑት ማለት ነው። የሀገራቸውን ጥቅም ጥለው የሀገራቸውን ጥቅም ለጠላት አሳልፈው እየሰጡ ያሉት እነሱ ናቸው። ይሄ ተፈናቃዮች መልሳሉ አይመልስም። የሚመልሰው በጠረጴዛ ቁጭ ብለን ፌደራል መንግስት
ተስማምተን ተነጋግረን እንድናደርገው ነው የሚል እንዲያዝልኝ እፈልጋለሁ። ምን ይዞ ይመጣል ግን የታወቀ ነው እና ፌደራል መንግስት ይህን ነገር አንደኛ የፕሪቶሪያ ውል እያፈረስ ነው ያለ ያለው ያው ፌደራል መንግስት ያልሰራው ስራ አለ ብዬ ነው ማመን። ደንበር የመጠበቅ ስልጣኔ ራስ ነው። ደንበር መጠበቅ ነበረበት። እዚህ ጋር እኔም ማነሳው ጥያቄ አለ። የምር ያ የፖለቲካ ቁማር ካልነበረ የምር ደንበሩ ለምንድን ነው የማይጠብቀው? ግን ለፌደራል መንግስት ጥያቄ ያቀርባለሁኝ ነው። ስለዚህ ይመልሳል ወይ ነግሬያለሁ፣ አይመልስም። ለማንም አይበጅም። ባይዘው እዚህ ጋር እንድትገነዘበው የሚፈልገው የትግራይ ህዝብም የኢትዮጵያ ህዝብም እንዲገነዘበው የሚፈልገው ለትግራይ ህዝብም ለኢትዮጵያ ህዝብ ማስበው አያውቁም ጭራሽ። ትላንትና ጦርነት የጀመሩት ለትግራይ ህዝብ ብለው አይደለም። ይሄ ታወቀ ነው። ለራሳቸው አሁን ነገርኩ እኮ ትላንትን ነግሬ ያደረጉት ነገር ነበረ። እዚህ ጋር ጽምዶ ብለው የጀመሩት ማውጫ ስላጡ ለራሳቸው የሚወጡበት መንገድ ይመስለኛል እንጂ ለትግራይ ህዝብ የፈየደለት ነገርም የለም። እስካሁን እያየነው ነው። ለተፈናቃዮችም እንደማይመልስ አይተናል እኮ። የሚመልስ ቢሆንማ በተመለሰ እኮ ባየን እኮ። እሱን አይደለም እያደረጉት ያሉት። ፉክክር ነው፣ እልህ ነው። ለትግራይ ህዝብ አስበው አይደለም ባይዘው። የትግራይ ህዝብማ እያየነው ነው እስካሁን ያለበት ችግር። ስለ የትግራይ ህዝብ ጉዳይ የሚጨንቃቸው ቢሆን ኖሮ አሁን በተቻለ መጠን ከፌደራል መንግስት በሰሩ ነበር ነው የምልህ። ይህ ፍላጎታቸው አይደለም። የትግራይ ህዝብ ችግር አይጨንቃቸውም እና እሱ ነው የመጨረሻ የምልህ። ለትግራይ ህዝብ ምንም ጥቅም የለውም ይሄ ጽምዶና ምን የሚል ለግላቸው ካልሆነ በስተቀር ነው የምልህ። ሁለት አጫጭር ጥያቄዎች አሉ። አንተ ለውጥ ፈላጊ ነህ። ትግራይ ውስጥ ለውጥ እንዲመጣ ትፈልጋለህ። አሁን የእነሱ የሚሉት ወልቃይት ወደ ራሳቸው ያልገባውን ግዛት ጸለምትም ጨምሮ እንዲገባ እንታገላለን ነው የሚሉት። ሌላው ቀሪ ያው በእጃቸው ስር ስላለ ማለት ለምሳሌ እንደርታ አካባቢ፣ ተንቤን፣ አክሱም፣ ሽሬ፣ አድዋ፣ አጋሜ አካባቢ በእነሱ ስር እጅ ነው ያለው። አሁን የተቀረው ወደ እነሱ እንዲገባ ነው እየታገሉ ያሉት። እነሱ በቲፒኤልኤፍ ሐሳቤ ያልተመለሰ የሚሉት ወደ ራሳቸው እጅ ያልገባው ወደ ራሳቸው እጅ እንዲገባ ነው እየጠየቁ ያሉት። አንተ ይሄን ትደግፋለህ? ለምሳሌ ወልቃይት እነሱ እዛው እያሉ እዛው ቦታ እያሉ ከነሱ ውጭ ያለው ወደ እነሱ እንዲገባ ነው የምትፈልገው ወይስ እነሱ ከተወገዱ በኋላ ነው ያንን ወደዛ እንዲመጣ የምትፈልገው? ምክንያቱም እነዛ ጥሩ እኔ የምታገለው ግልጽ ነው እና የትግራይ ቲፒኤልኤፍ ባይዘው የቲፒኤልኤፍ ጉዳይ ያበቃለት ይመስለኛል። በህግ ምናየው ከሆነ የተሰረዘ ነው፣ ህጋው አይደለም። ይሄ ፌደራል መንግስቱ ለምንድነው ዝም የሚለው ይገርመኛል ማለት ነው። የትግራይ መሬት ግን የትግራይ ነው። እንደውም ይመለስ አይደለም የኔ ጥያቄ። ለምንድነው አንዳንድ ጥያቄ የሚነሳ መነሳት አለበት፣ ችግር የለብኝም። በህገ መንግስቱ ነው መፈታት ያለበት ብዬ ነው ማምነው። ግን ደግሞ ምን ችግር አለው? የቲፒኤልኤፍ እኮ አይደለም የትግራይ መሬት የትግራይ ነው፣ የቲፒኤልኤፍ አይደለም። ስለዚህ ፌደራል መንግስቱ እዚህ ጋር ቁርጠኛ አይደለም ብያለሁኝ። አሁን የፌደራል አይደለም ቆይ እኔ ግልጽ አደርግልሃለሁ አይደለም ላንተ እያልኩ ያለሁት አሁን ቲፒኤልኤፍ የሚያስተዳድረው በኃይልም ቢሆን በህግም ቢሰረዝ
አለሁ ብለዋል። እሱ የታጠቁ ኃይሎችም አሉ። የያዘው ወረዳ ቲፒኤልኤፍ የሚያስተዳድረው ቦታ አለ። ወልቃይት ላይ ደግሞ በፍጹም እናንተ ወደዚህ የምትገቡበት ሁኔታ የለም በምንም ተአምር የሚል ኃይል አለ። ግን እነሱ ይህንን ወደ እሱ እናስመልሰዋለን እያሉ ያሉት ወደ እነሱ የሚያስተዳድሩት ማለት ነው። አሁን ያንን ወልቃይት ወደዛ ቢያካልሉት እና ቲፒኤልኤፍ ቢመሩት ምንድነው ላንተ ያለው ጥቅም? ያው እንድታይልኝ የፈለኩት እኔ ያልኩ ግልጽ ለማድረግ የሆነ ነገር የትግራይ መሬት ጉዳይ መመለስ አለበት መች ምናምን የሚል ችግር የለብኝም። እኔ መመለስ እንዳለበት ግን ነገር መመለስ አለበት። ቲፒኤልኤፍ እንደምክንያት መቀመጥ የለበትም ነው። ቲፒኤልኤፍ ባይዘው አታውቀው መመለስ የለበትም የሚሉ ኃይሎች አሉ። አዎ አሉ። እሱ ነው ስህተቱ ነው የምልህ። ይሄ ፌደራል መንግስት ኃላፊነቱን መወጣት አለበት ያልኩ ነው። ፌደራል መንግስት ችግር ነው ይያዙ ግልጽ ላድርግልህ። እኔ ከፌደራል መንግስት አለ እየጠየቅኩ ያለ በቃ ፌደራል መንግስት እርሷ ፌደራል አንተ ትግራይ ውስጥ ለውጥ ትፈልጋለህ፣ ነፃነት ትፈልጋለህ፣ ዲሞክራሲ ትፈልጋለህ። ህወሓት ደግሞ አሁን የያዘው ቦታ አለ። ያ አጣሁት የሚለው ወልቃይትም ወደሱ ለማምጣት ታገላለሁ፣ በጦርነት አስመልሳለሁ እያለ ላንተ በዚህ መካከል ላይ ያለን ትርጉም ነው ማወቅ የፈለኩት። በዛ በኩል ከቲፒኤልኤፍ ነፃ ወጥተናል ብለው ተከዘዘ ቅድም እንዳልከውም ኔትወርክ ይዟል መሰለኝ ተቋርጧል። አሁን ይሰማል? አዎ። ስለዚህ እነሱ አሁን ከቲፒኤልኤፍ ነፃ ወጥተናል ብለው የራሳቸው ቦታ ይዘዋል፣ የራሳቸውን ህዝብ ይዘዋል። አንተ ደግሞ ትግራይ ውስጥ ከቲፒኤልኤፍ ነፃነት እየጠበቅክ ነው ያለው፣ ነፃነት ለማግኘት እየታገልክ ነው ያለው። አሁን ፌደራል መንግስት ርሳው ችግር የለው እሱ ርሳው። አሁን ቲፒኤልኤፍ ወልቃይት በኃይል ለማስመለስ ነው እየታገለ ያለው። በዛ በኩል ያለው ወደ እናንተ አንገባም እያልን ያለው በዛ በኩል ያለው በወልቃይት በኩል ያለው አንተ ደግሞ ትግራይ ውስጥ ነፃነት ብለህ እየታገልክ ነው ያለው። አሁን አንተ እዚህ ጋር የቱ ጋር ነው ያለው? አሁን በዛ እሱ ነው ሲመለስ እያልክ ነው። ወደዛ ሲመለስ ቲፒኤልኤፍ እዛ ቦታ እኔ እያልኩ ያለው እየገባለሁ እያለ ነው። የተባባን አይመስለኝም። የሚያስተዳድር ነፃነት እየፈለክ ነው፣ ህወሓት እየተቃወምክ ነው። ይሄ እንዴት ነው የምታስታርቀው? አንተ የቱ ጋር ነው ያለው? ራስህ እኔ እያልኩ ያለው ቲክ እየሰማኝ ሆነ ያለው ቲፒኤልኤፍ ያለበት ቦታ በቲፒኤልኤፍ ውስጥ እየተዳደርክ እያለህ ከቲፒኤልኤፍ ውጭ ያለውን ወደ አንተ እንዲመጣ ከፈለክ ምንድነው እያረክ ያለው? ራስህ ሳትወጣ እዛ ያለው ደግሞ ወደ አንተ እንዲመጣ ማድረግ ልክ ነው ብለህ ታስባለህ? ከፍታ አንፃር አንተ ከምትፈልገው ከቲፒኤልኤፍ ነፃ ለመውጣት ከምታደርገው ትግል አንፃር እንድታየው ስለፈለኩ እኔ ግልጽ ላድርግልህ ሚኪ። እኔ የምታገለው ለለውጥ ነው አልኩ። ለውጥ እንዲመጣ፣ ፍትህ እንዲኖር፣ ነፃነት እንዲኖር ነው የምፈልገው የምታገለው። ስለዚህ ምዕራብ ትግራይ ቲፒኤልኤፍ ይግባ ብያላቅም አላልኩም። እንኳን ምዕራብ መቀሌም ቲፒኤልኤፍ መኖር የለበትም ብዬ ነው የምታገለው አልኩ። ግልጽ ነው እዚህ ጋር። እኔ ያልኩ ያለሁት ግን እንዴ የምታገለው እኮ በቃ ነፃነት የለም አፋኝ ስርዓት ነው ያለው እና ቲፒኤልኤፍ መጣል አለበት መውረድ አለበት ነው የኔ ትግል። ይሄ ግልጽ ነው። እንኳን ወደ ምዕራብ እንኳን ወደ ደቡብ እንኳን ወደ ኢትዮጵያ አሁን ከያዛቸውም ነፃ መውጣት አለብን ነው የኔ ትግል። የትግራይ ህዝብ ከቲፒኤልኤፍ አፈና መገላገል አለበት፣ ማረፍ አለበት። ይህ አቋሚ ነው። እዚህ ጋር ግን እኔ ወደ ትግራይ ነው ያልኩት እንጂ ቲፒኤልኤፍ ሄዶ እዛ ያስተዳድራል አልኩም ነው። ለምን እንዳነሳሁት እሱን ነገር በተለያየ አጋጣሚዎች የትግራይ እንዳልሆነ ያቀርቡት አይቻለሁ። ቲፒኤልኤፍ ከመወገዱ በፊት
ጥሩ የትግራይን ህዝብ ከቲፒኤልኤፍ ነፃ መውጣት አለበት ብዬ ነው እየታገልኩ ያለው ለውጥ ፍለጋ ነው ብለሃል። ጥሩ ግን ቲፒኤልኤፍ ከአንተ ካለህበት ቦታ ሳይነቀል ወልቃይት ክልሉ ወደዛ መምጣት አለበት የሚለው ሀሳብ እንዴት ታስታርቀዋለህ? የትኛውን መቅደም ያለበት ነው? ምክንያቱም ለምሳሌ አሁን ቲፒኤልኤፍ ያለበት ቦታ ከተነቀለ በኋላ ወልቃይት በጋራ ተመካከል እንፍታው የሚለውን ሀሳብ ይመጣ ችግር የለው። ግን አሁን እዛ ጋር ተያይዞ ደግሞ ፌደራል መንግስት ከትም ይሄንን ወደዚህ ቦታ መምጣት አለበት ያለው ግን ቲፒኤልኤፍ አንተን እየረገጠ ነው እዛው። ይሄ እንዴት ነው የምታስታርቀው ነው? ምክንያቱም በዛ በኩል ያለው ወደ አንተ ቲፒኤልኤፍ እያለበት ቦታ እነሱ አንመጣም ብለዋል። እንኳን ወደ እነሱ እንዲመጣ ይፈልጋል። አዎ እኔ እውነት ልንገርህ ቢሆንና ቢሳካ ቲፒኤልኤፍ አሁን በምንናገርበት አሁን እዚህ እየተወያየንበት ባለንበት ሰዓት ቢወርድ ነው የምፈልገው። ለምን መሰለ አሁን ምዕራብ ትግራይ በእጃችን ቲፒኤልኤፍ አሁን ቢወርድ ነው ቲፒኤልኤፍ የሚያመጣው ጥቅም ችግር ነው ዛሬ መውረድ ከፈለኩኝ ይሄ ግልጽ ነው። አባባሌ ግልጽ ይመስለኛል ማለት ነው። ቅድሚያ ቲፒኤልኤፍ መውረድ አለበት። ይሄ አቋሚ ነው። ቲፒኤልኤፍ ምናስጠብቀው ጥቅም የለም። ችግር ነው እየፈጠረብን ያለው። ኦሮሚያ ክልል እያጋጨን ያለው ቲፒኤልኤፍ ነው ብዬ ነው ማለት ባይዞ ታስታውስ እንደሆነ በጦርነቱ የአማራ ህዝብ እንደ ጠላት አድርጎ ነው ሲናገር የነበረው። አሁን ጽምዶ ምን ከፋኖ የጀመረውን ግንኙነት በጦርነት ጊዜ ሲለን የነበረ ሌላ ነው። በቃ የትግራይ ህዝብ ጠላት ፋኖ ነው፣ የኤርትራ ሰራዊት ሻዕቢያ ዋና ጠላታችን እሱ ነው ሲለን የነበረው አሁን ለምንድን ነው ጽምዶ የፈጠረው? ራሱ ጥቅም ይሄ ክሊር መሆን ነው ያለበት ነው። ስለዚህ በግልጽ የተናገርኩት ይመስለኛል። ቅድሚያ ቲፒኤልኤፍ ከኛም ከጫንቃችን መውረድ አለበት፣ ከኛም ከራሳችን። ግን የትግራይ ጉዳይ ግን በህግ መፈታት አለበት የሚል ደግሞ በህግ ነው እንጂ አሁን ዝም ብሎ ተቆርሶ የሚሄድበት መንገድ አልደግፍም ነው። መልካም በጣም ጥሩ። ያው ሁሉም በህግ መፈታት አለበት። ያው የኛ የሶሎዳ አቋም ነው። ተፈናቃዮች ወደ ቦታቸው መመለስ አለበት። ይህም የሶሎዳ ሚዲያ አቋም ነው። ቲፒኤልኤፍ ከትግራይ ውስጥ መወገድ አለበት አይደለም ወደ ወልቃይት እንዲመለስ፣ አጠቃላይ በትግራይ ውስጥም መኖር የለበትም። ቲፒኤልኤፍ ያለበትን ቦታ ሰላም ሊኖር አይችልም፣ ፍትህ ሊመጣ አይችልም፣ ብልጽግና ሊመጣ አይችልም። ወጣቶች በሀገራቸው ሰርተው የሚኖሩበት ከቤተሰቦቻቸው የሚኖሩበት የህግ የበላይነት ሊኖር አይችልም። ቲፒኤልኤፍ ያለበት ሁሉም ችግርና መከራ፣ ጦርነት፣ ሴራና ተንኮል፣ ክፋት፣ መጠላለፍ፣ ግጭት ብቻ ነው የሚል እምነት ያለን። ስለዚህ ሁሉም ነገሮች በሰላማዊ መንገድ መፈታት ይችላሉ እና ብዙም አልተራራቅም ልፈልጌ ነው። በመጨረሻ አሁንም ጦርነቱ ማስቆም አለብን። ድጋሚ ወደ ጦርነት መግባት የለብንም። ግን አጠቃላይ በትግራይ ውስጥ እየሆነ ያለው ግን አንተም እንደምትመለከተው ድጋሚ ወደ ቀውስ፣ ድጋሚ ወደ ግጭት፣ ድጋሚ ወደ ሌላ እልቂት ተፈናቅሎ ያለው ማህበረሰብ ሳይመለስም ድጋሚ የተፈናቀለው እንዲፈናቀል የሚያደርግ ያልተፈናቀሉም እንደገና እንዲፈናቀሉ የሚያደርግ ወደ ባሰ ቀውስ የሚወስድ መንገድ ነው እየተከተሉ ያሉት። የምናየው እሱ ስለሆነ ማለት እነዚህ ሰዎች እንዴት ማስቆም ይቻላል? የፌደራል መንግስት ምናምን የሚለው ምንጩ የፍልፍሉ እዛ ውስጥ ያለውን ኃይል አለ። የትግራይ ወጣት ምን ማድረግ አለበት? መሰደድ ነው ያለበት አሁን እንደሚሰደደው። የትግራይ ማህበረሰብስ ምን ማድረግ አለበት? የትግራይ እናቶች ልጆቻቸው መሰደድ ነው ያለባቸው? ቀሪዎቹ ከሞት የተረፉ አካላቸው መጉደል የተረፉ ደግሞ ወደ ስደት ነው መሄድ ያለባቸው ወይስ ምንድነው መደረግ ያለበት? ማለት ክልሉ ባዶ ድንጋይ ነው ይዞ እየቀረ ያለ። እንደምናየው በቀን በጣም ብዙ ወጣቶች እየወጡ፣ እናቶችም ሀዘን ላይ ናቸው። ልጆቻቸው ሲሰደዱ ሰላም አያገኙ። ይሄ ነገር እንዴት ነው የሚቆመው?
ምንስ ማድረግ አለበት? ከማን ምን ይጠበቃል? ይሄ ከማህበረሰቡ ከትግራይ ውስጥ ነው እየጠየቁ ያለ። ከውጭ ያለውን ነገር እንተው። በጣም መነሳት ያለበት ብዬ ነው የማምነው። ከማን ምን ይጠበቃል ነው። ዙሮ ዙሮ ስናይ እኔ በጣም ያሳስበኛል። አሁን ያለንበት ሁኔታ ሳይ ዝም ብዬ ስገምት አንዳንዴ ከማሳሰብ አልፎ የሆነ ጭንቀት ይፈጥርብኛልና እኛ በተቻለ መጠን መናገር ነው ያለብን። ሌላ ማድረግ ያለብን አይመስለኝም እና ወጣቱን ማድረግ ያለበት ያደርግ አዌር ቢሆን ከባለፈው መማር አለበት ብዬ ነው የማምነው። እናቶችም እንደዛው አባቶችም እንደዛው። ስለዚህ ዝም ብሎ ብቻውን ይዋጋል እዋጋለሁ ችግር የለውም አሸንፋለሁ የሚለው የሚዋጋል ሰው ካለ ነው ወጣት እና እዚህ ወጣቱን ሁሉም ነገር አይቶ መወሰን አለበት ነው። እውነታውን ማወቅ ነው ያለበት። የሚያጣምጥ ነገር አለ እና እሱን በደንብ አይቶ አሁን ብዙ አማራጭ ነው ያለው፣ ብዙ ሚዲያ ነው ያለው። የተለያየ ሀሳብ መስራት አለበት ማለት ነው። እንዲህ ተባለ አሁን ለማልፈው አለ የተለያዩ ድርጅቶች አሉ፣ የተለያዩ ሚዲያዎች አሉ። እሱን እንዲሰማ እንለው እዚህ ጋር ሎጂስቲክስ ከሌለ ጦርነት የሚባል አይኖርም ብዬ ነው የማምነው። ስለዚህ እኛ ማድረግ ያለብን ነገር እንደዚህ ነገሮች መፈን ነው ያለብን ነው። ሁለቱም ሎጂስቲክስ ወጣቱን ካሰጠን እኛ ካልሄድን ጦርነት ነው የሚሆነው። እነሱ የራሳቸው ማለት ይቻላል ብቻቸው ይዋጉ ብቻቸው አይዋጉ እነሱ የጦርነት አስከፊ ይተባል። ስለዚህ ብቻቸው መዋጋት አይችሉም። ብቻቸው ስለማይዋጉ ደግሞ እኛ ራሳችን ወደ ጦርነት መሄድ የለብንም፣ መታለል የለብንም። በት እናቶች አለበት ብዬ ነው የማምነው። ይሄ ካደረግን ጦርነት የሚኖር አይመስለኝም። እያዩት ያሉት አንዳንዴ አንተ የምትሰማው ነገር ይኖራል። የሚዋጋለን ችግር የለውም ታጥቀናል ምናምን ምናምን የሚሉት ፕሮፓጋንዳ ማመን የለበትም። መጀመሪያ ጦርነቱ ሳይጀመር 2012 ታጥቀናል ምንም ችግር የለውም ጦርነት ጨዋታ ለኛ ጨዋታ ነው የኳስ ጨዋታ እንደማለት እና በቃ ስለሱ ችግር የለውም ምናምን ሲሉን ነበር። እንደውም ያላሉን ነገር አልነበረም፣ ያልተናገሩት ነገር አልነበረም። ሰራዊት አለን በተለያዩ ሰልፍ ስታይ የሚያሳዩትን የሰራዊት ሰልፍ ነበር እና በጦርነት ችግር የለብንም ሌላ ሳሳት ያቃተን። ስለዚህ እነዚህ ያሉ ጨረሻ ያን ምንድን ነው 9,000 ኃይልና ብቻይ ዘንድ የገጠመን በጣም ይገርመኛል። እንደዚህ ስክትና ነበረም ወይ ቢጠይቅቱ በጣም ነው ያለበት። አሁን ነገ ይሄ እንደማይሉት ምን ማረጋገጥ ይችላል? ያደርጉታል። ውሸታቸው ፕሮፓጋንዳ ማመን የለብንም። ስለዚህ በዚህ ነው የሚጨርሰው። መልካም፣ እጅግ አድርጌ አመሰግናለሁ። እንግዲህ በእኔ በኩል ጨርሻለሁ። ሌላ ቀን በደንብ በስፋት እንመጣበታለን። ኔትወርክም እየተቆራረጠ ስለሆነ አጭር መልዕክት መቅረት የለበትም የምትለው ነገር ካለ አስተላለፍና በዚሁ እንቋጭ።
በጣም የሚገርመኝ ነገር ማስታት እንደምትከፍል አውቃለሁ። በጣም የሚገርምህ ለውጥ ፈላጊ በዚህ ጊዜ በጣም ብዙ ነው። ያው ጦርነት የሚሉ በጣም ጥቂቶች ናቸው። በጣም የሚገርም ነገር ስለ ጦርነት የሚዘምሩ ጦርነት አንፈልግም የሚል ደግሞ በጣም ብዛቱ ሁሉም ህዝብ ማለት ይቻላል። ታዲያ ምንድነው የቸገረ ነው? የመጨረሻው የቸገረን ዓለምን መናበብ አለ። አንድነት የለንም። አንድነት ስለሌለን ነው ግማሽ አዲስ አበባ ግማሽ መቀሌ እንደፈለጉት የሚያረጉን አንድነት ስለሌለን ነው። በተቻለ መጠን አንድነታችንን አጠናክረን መታገል ነው ያለብን። እነዚህ ፊት ለፊት መግጠም ነው ማለት። ስለዚህ በእርግጠኝነት የሚያሸንፉን አይመስለኝም በዚህ ጊዜ። ለምን ብትለን የሚያዋጣው ትክክለኛው ሐሳብ ያዝነው እኛ ነን። ጦርነት አንፈልግም አንሞትም ነው እያልን ያለው። ሙት የሚልህና አንሞትም የሚለው የትኛው እንደሚያሸንፍ አስበው። መኖር የማይደገግ ነው። ሁለተኛ እድል የለውም መኖር እና መኖር ነው ያለብን፣ መታገል ነው ያለብን የሚል መልእክት ነው ያለኝ። ቴንኪው። መልካም። እንዲያውም አሁን ከዚች ከነሳው መጨረሻ ነጥብ ላይ አሁን ለውጥ ፈላጊ በጣም ብዙ ነው፣ እንደ ህዝብ ለውጥ ፈላጊ ነው የሚል መልእክት ተላልፏልና እንዲያውም እዚህ ጋር እኔ የሚታየኝ ያንንም ተመሳሳይ እይታ ነው ያለኝ። በጣም በርካታ ማህበረሰብ ጦርነት እየተቃወሙ ህጻናቶች፣ ወጣቶች በሙሉ እየተቃወሙት ያሉት በተለያየ ድራማም በቲክቶክ፣ በትዊተር፣ በዩቲዩብ በተለያየ ትግራይ ውስጥ ያለው ጦርነት ድጋሚ ወደ ጦር እንዳንገባ ከፍተኛ ትግል እየተደረገ ነው ያለው፣ እያየ ነው። በተለይ ወጣቱ በጣም ነቅቷል። ግን እነሱም አውቀው ለዚህ ሁሉ ጦርነት ያዳረጉን ሰዎች ነቅተው ህዝቡ ስለነቃባቸው፣ ህዝቡም ስለነቃበት፣ ወጣቱም ስለነቃባቸው ከዚህ በፊት አደናግረው ወደ ጦርነት ያስገቡትም ስለነቃባቸው ወጣቱ ከዛ ዘለው ነው ጽምዶ ያሉት። ወደ ኤርትራ የገቡበት አንዱ ይሄ ጽምዶ ብለው የገቡበት አንዱ ምስጢሩ ይሄ ከህዝቡ ቁብነት ስላጡ። ስለዚህ ይሄ ጽምዶ የሚባለው መነሻው ከትግራይ ውስጥ እንደተነቀሉ፣ ከትግራይ ወጣት ልብ እንደተነቀሉ፣ ከትግራይ ህዝባዊነት እንደተነጠሉ ስላወቁ ነው አስመራ ሄደው እነ ስታሊንም ሌሎችም አስመራ ቤዛቸው ያደረጉ ማለት። ይህንን ጽምዶ ከዛ ተነስቶ ነው እንግዲህ ጦርነቱ ምንጩ አሁን ከዚህ በፊት መቀሌ ነው የነበረው፣ ትግራይ ውስጥ ነው የነበረው ከፌደራል መንግስት ያደረጉት ግጭቱ ማለት። አሁን ግን ትግራይ ውስጥ ተቀባይነት ሲያጥሩም ወደ እኔ ዘለው የሄዱት ወደ አስመራ ነው። ይሄ ነገር የመነሻው ጦርነቱ ቤዙ ቦታውን ለይተዋል ማለት ሌላ ቦታ ላይ ያለው እዚህ ላይ ነው ማስቀረት ያለብን የሚል ሐሳብ ነው ያለኝና እዚህ ጋር ትንሽ ብትጨምርበት ደስ ይለኛል። ከዛ እናጠቃላለን። አዎ ጦርነቱ የኛ አይደለም፣ የታወቀ ነው። በዚህ አጋጣሚ አወል ስዒድ ያለው ነበር ተደጋጋሚ የሚናገረውን ነገር የጦርነት ስጋት ነበረን፣ አሁን ከኛ አርቀነዋል አለ። በቃ ከኛ ራቅ ባለ በትግራይ ክልል እንዲሆን አድርገነዋል። ከዚህ የማይማር የምሬን ነው የምነግርህ፣ ከዚህ የማይማር ካለ ችግሩ ምን እኔ ይገርመኛል። ችግሩኛ ጋር ነው ያለው ማለት ነው። ለምን ይሄ ያነሳሁት ነገር ነግረውናል። እንደውም እኛ የምንናገረው አይደለም እነሱ የተናገሩት ነው እየተናገርን ያለው ነው። ሻዕቢያ ስጋት ነበረኝ ከኔ እንዲርቅ አድርጌዋለሁ ሲለን ከዚህ ጦርነት የኛ እንዳልሆነ መማር ነው ያለብን። እነሱም ያው እያልን ነው አሁን በአደባባይ ነው የሚናገሩት። ትንሽ አፍረት አይሰማችሁም ጭራሽ? በቃ ከሻዕቢያ እንሰራለን ከፋኖ እንደዚህ እናደርጋለን አሁን ጽምዳለ ምናምን የሚሉት ነገር ሻዕቢያን ለመዳን እንደሆነ እነሱ ራሳቸው እየነገሩ ነው ያሉት እና በዚህ የኛ እንዳልሆነም ማየት ነው ያለብን የሚል እምነት ነው ያለኝ። ቴንኪው።
መረሳ ከልብ ማመሰግነው። ሌላ ቀን እንግዲህ በደንብ ኔትወርኩ ሲስተካከል በስፋት እንሄድበታልና አጠቃላይ ትግራይ ውስጥ ያለው ሁኔታ እንደዚሁም በተለይ የጦርነት ምክንያቶች የሆኑ ጉዳዮች እያጋለጥ ያው ፌስቡክ ላይ በአንተ በራስ ሚዲያም ያው ሐራ ትግራይ ነው ወይ ሐርነት ሚዲያ ሐርነት የሚል ሚዲያም ስላለ እከታተላለሁ እና በርታ ማጋለጥ አለብን። በምን ታምር ካሁን በኋላ ድጋሚ ወደ ጦር ሊያስገቡን አይገባም። ብዙ ነገር ሰርቷል። በዚህ 51 ዓመት ሙሉ ብዙ ጥፋቶች አጥፍተዋል። ብዙ ጉዳት ፈጽመዋል። ብዙ እልቂት አምጥቷል። በህዝብ እንዳለ የትግራይን ህዝብ የተሳሳተ መንገድ ወስደው ከኢትዮጵያዊነቱም ነጥለውታል። በኢትዮጵያ ውስጥ የነበረው ክብሩ ነጥለውታል። ከቀይ ባህርም ነጥለውታል። አጠቃላይ ሀገርን የፈጠረ ማህበረሰብ ሀገር አፍራሽ ተብሎ እንዲፈረጅም ምክንያት ሆኗል። ሀገር የሰራ ማህበረሰብ ተገንጣይ እስከ መገንጠል የሚለው ህግም አስቀምጦ ኢትዮጵያ ከፈለክ እንደ ትዳር መፍረስም ትችላለህ የሚል ህግም አጽድቋል። ከፍተኛ የትግራይን ህዝብ ክብርና ታሪክ የማይመጥን የፖለቲካ ስትራክቸር የፖለቲካ አይዲዮሎጂ ፈጥረው በትውልድም አደናግረው ብዙ ነገሮች ፈጽመዋልና ይሄ ሴራና ክፋት ነቅተን ማምከን የትግራይን ማህበረሰብ ኢትዮጵያዊነትን ሀገርም መመለስ አለብን ብዬ ነው ማስበው። በእርግጠኝነት በትግራይ ህዝብ ብዙ ዋጋ ብዙ ወንጀል ተፈጽሟል። አሁን ድጋሚ ሀገረ ትግራይ እየተባለ እየተዘመረበት ያለው ቁማር መንቃት አለበት። ሀገር የመሰረተ ማህበረሰብ ሀገር ያለውን ህዝብ ሀገር አልባ አድርገህ ሀገር እንፈጥራለን ብለህ ወደ ችግር ማስገባት ትክክል ነው ብዬ አላምንም። የኤርትራ ህዝብ ያጋጠመው ነው። ከማንም በላይ ኢትዮጵያን የሰሯትን ኢትዮጵያ የመሰረቷት ከቀይ ባህር እስካሁን ያለችው ብዙ ኤርትራኖች ምሁራኖች ችን ሀገር ልትቆም አድርጓል። ግን ሀገር ያስፈልጋል ብለው ነው ከኢትዮጵያ ነጥለው ወደ ጨለማ ውስጥ የከተቱት፣ ወደ ከፋ መከራ የከተቱት። የትግራይ ህዝብ ሙሉ ኢትዮጵያ ሙሉ ከሞተ 20 ሚሊዮን ህዝብ ተስማምቶ እምነቱም ስራው ታሪኩም ሲስፋፋ ህዝቦችም ሲቀበሉት ጥሩ ክብር የነበረው ማህበረሰብ የነበረው ዲሞክራሲና መሰል የሚባሉ ጽንሰ ሀሳቦች ናቸው። እነሱ ደግሞ ያልነበሩ እንግዲህ ትግራይ ውስጥ ያልነበረ ዲሞክራሲ ኦሮሞ ወይም ደግሞ ወላይታ ወይም ጋምቤላ ሄደል ታመጣው አትችልም። በጊዜው የነበሩ ማለት በጊዜ ያጣናቸው ደግሞ ዛሬ ማምጣት አልቻለም። በጣም የሚገርመው ነገር። ስለዚህ ምን ልፈልጌ ነው በደንብ ማጋለጥ አለበት። ድጋሚ ወደ ጦርነት ማስገባት የለባቸውም። የባለፈውንም ባለመታገላችን ነው ወደ ጦርነት የገባነው። እነሱ ወደ አዘጋጁት ወጥመድ ገብተን ነው ያለቅነው። ህዝባችንም የጠፋው ለዛ ነው። አሁን ግን ድጋሚ ወደ እነሱ ወጥመድ ጽምዶም ይሁን ከፋኖም ጋርም ይሁን ከመከላከያ ጋርም ከማንንም ጋር የሚያደርጉትን የጦርነት አካሄድ በሙሉ እግራቸው እየሄድን ማጋለጥ ህዝቡ በሙሉ እንዲተፋቸው አንድም ወጣት ሆነና የትግራይ ውሻና የትግራይ እንስሳ እንኳን እነሱ ጋር ተከትሎ እንዳይወጣ ማድረግ አለብን፣ መታገል አለብን የሚል ሐሳብ ነው ያለኝ። ግን ለነበረን ጊዜ በጣም ከልብ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። መልካም ጊዜ